የታባሽ ሄድሽ ነው አንቺ? እንዴት ዋልሽልኝ ቃልዬ? የጠየኩሽ መልሽልኝ። አንቺ የትም ተወደልት ያለሽና እኔ ቃል በረሃ መሞት አለብኝ እንዴ? ወጣለሁ እኮ ቃልዬ። ምን አልሽ አንቺ? እኔ አዱኛ ልጅ ነኝ ያደረ ምግብ የምበላው? ምንድን ነው ያልሽው? የኔ ልጅ እቺ ናታ ምግብ እንድትሰራ እኮ ነው የታዘዘችው። ግን እሷ አይ እሱን ሳይሆን እኔ የማን ልጅ ነኝ ነው ያልሽው? የአዱኛ ልጅ ነው። አዱኛ? የአባትሽ ስም እኮ አዱኛ አይደለም። ረስተሽው ነው? አረ ንገሪኝ፣ ማን የአባትሽ ስም? ቃል እየጠበኩሽ ነው። ንገሪኝ፣ የአባትሽ ስም ማን ነው? ነው የአባትሽ ስም ስለጠየቅኩሽ ነው እንደዚህ የምትሆኚው? አንቺን ጠይቅሽ እንጂ ማነው አባቴ? ማናትስ እናቴ? ምንም በማላስታውስበት ጊዜ አውላላ ሜዳ ላይ ጥለውኝ የሄዱ ናቸው እናትና አባቴ። ስማቸውን ብረሳ እንዴት ይገርምሻል? በቤተሰብ ፍቅር ተጎድቼ እንዳደግኩ ረስተሽ ነው? ልጅነቴ በመከራ እንድኖር እኮ ነው ያደረጋችሁኝ። ይቅርታ የኔ ልጅ፣ ይቅርታ አስቀይሜሻለሁ። እኔ እኮ እንደዛ ለማለት ፈልጌ አይደለም። ይቅር በይኝ፣ በድዬሻለሁ። ለስቃይ ነው። ሰላም ሰላም፣ ውድ ቻናል ቤተሰቦቼ፣ ዛሬ ደግሞ በሌላ ቪዲዮ መጥተናል። አደራ ተወዳጅ ድራማ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ብሌን የእናቷ ማታገት በጣም አስጨንቋታል። እናቷ ጋር ብትደውልም ነገር ግን ስልኳን ሊሰራለት አልቻለም። ስለ እናቷ በጣም እያሰበችና እየተጨነቀች እንዲሁም እያለቀሰች ነበር። የእናቴ ስልኬን እንደዚህ ዘግታ አታውቅም እያለች በጣም ስትጨነቅ ነበር። ዳጊ ምንም አይፈጠርም፣ ስለ እናትሽ አታስቢ፣ ወደ ቤት ተመለሺ እያላት ነበር። ነገር ግን እናቴ ቤቷም ሲሄድ ላገኛት አልቻልኩም። እናቴ የት ሄዳ ነው? ዳጊ እባክህ እርዳኝ እያለች ነበር። ዳጊ እንግዲህ ራሷ ነበረ ገኒን ያገታት፣ የእሷን እናት ማለት ነው፣ እናቷ ማለት ነው ያሳደገችው ስለሆነ እሱም ለእናቱ እንደሆነች አያውቅም ነበር። እናም አግቷት እያሰቃየት ብሌን ለመርዳት ነው በማለት እሷን ይዟት ነበር። ነገር ግን ለሱም ቢሆን የገዛ እናቷ መሆኑን አያውቅም ነበር። ብሌንም በጣም ተጨናነቀች፣ እያለቀሰች እና እየተከፋች ነበር። እንደገና ቃል እያደረገችው ያለ ነገር ሰላምዬ ለመግደል እና የእሷን ንብረት ለመውረስ እሷንና እንደውም የእሷ ወንድም ለማሳሰር የሆነ ፍላሽ እጇ ላይ እንዳለ ስትናገር እንዳለ ብሌን ሰምታት ነበር። ብሌን ይህንን መቋቋም ስላቃታት በጣም ፈርታና እያለቀሰች ነበር። ቃል ያወራሁትን ነገር ሰምተሻል ወይንስ አልሰማሽም በማለት ስታስጨንቃት ነበር። ነገር ግን ገኒ ቁጭ ብላ እያለቀሰ ስታገኝ ብሌኔ ምን ሆነሽ ነው? ለምን ተከፋሽ? ቅድም ስለተናገርኩሽ እሱ አስከፍቶሽ ነው እንዴ? እያለቻት ነበር። ነገር ግን ብሌን እየተከፋች ያለችው እሷን ለመግደል ስታቀደና ስታሴር ነበረ። ቃል እንደውም ከጓደኛው ጋር በመንጻር እንግዲህ የፈለገችውን አላማው ምን እንደሆነ እየነገረች ነበር። ነገር ግን ምንም ነገር እንዳላጠፋቸው ብታስመስልም ብሌንን እያሰቃየቻት እንደውም ልብሶችን እያረገጠች እና ለአንድ ነገሮችን ትሰመኛለሽ፣ በዴት ሰውን በግድሽ ከዚህ ቤት ትወጫለሽ፣ የሰማሽውን ነገር ለማንም ትንፍሽቴና እገልሻለሁ በማለት እያስፈራራቻት ነበር። እሷም ምንም ነገር እንደማትናገር ቃል ትገባለታለች። ነገር ግን ሰላምዬን እናም ሀብቷን ለመውሰድ እና አረብ ሀገር 10 ዓመታት ቆይታ ያፈራችውን ንብረት ብዙ ነገር ሆና ያገኘችው እሷን ልጅሽ ነው ልጄ መስሏት ገብታ ልጇን የእሷ ልጅ መሆኗን አምና ተቀብላት ነበር። ነገር ግን ዳጊ ይህ ነገር እየተፈጠረ እንደሆነ በደንብ ያውቃል። ምክንያቱም ትክክለኛ ቃል የሰላምዬ ልጅ እንዳልሆነች በጣም እርግጠኛ ነበር። ብዙ ጊዜ ሰላምዬ እና እንደውም ብሌንን ለመግደል ስትሞክር ነበረ ያያት እና በዛ የተነሳ ትክክለኛ ልጇ እንዳልሆነችው ምንም ውስጣ በድርጊቷ አንዳንድ ነገር ብታረግም እየተጠራጠረች ነበረ ሰላም። ነገር ግን ያለሽ ጥላቻሽ ልጄ አንቺ ጋር እኔ እኮ እንደዚህ ባላሳደግኩሽም፣ አዎ ለ10 ዓመታት
ምንም አጠገብሽ ሆኜ ባላይሽም ነገር ግን እንደዚህ ጥሩ መልካም ልብ ያለች ልጅ ነበርሽ፣ ግን እንደዚህ መሆንሽን መቀበል አልቻልኩም እያለቻት ነበር። ማሚ እኔ እኮ በጣም ስትናፍቅኝ ለዛ ነው ብዙ ነገር አምልቶኛል እያለች እንደምትስተካከል ለማስመሰል እየነገረቻት ነበር። ነገር ግን ሰላምን ለማሳመን የውሸት የአዞንቧን ማንባብ ትጀምራለች። ዳጊ እናቷ መሆኑን ባያቅም አግቷት ግን ለብሌን ብዬ ነው ብሌን ደህና መሆን አለበት እያለ ስለሷ እያሰበ ነበር። ነገር ግን ለሱ ብትሆን ብሌን ያሳደገችው ግን ለሱ ወላጅ እናቱ ነበረች። ግን ወላጅ እናቱ እንደሆነች እሱ ግን ምንም የማውቅ ነገር የለም። ነገር ግን ጥረኛው አንተ አሁን የምልን ነገር ታደርጋለህ፣ ትሰማኛለህ፣ መግደሉን ከሆነ ትገላለህ እያለ ነበር። እንግዲህ አሁን አላማችን በገዛው እናቱ እንድገል ማድረግ ነው፣ እናቱ መሆኑ ስለማያውቅ ማለት ነው። ነገር ግን ይቅርታ አድርግልኝ፣ እኔ ሊጎዳሽ በጭራሽ አልፈልግም። እንግዲህ ብሌንን ለመጠበቅ ስል ይህንን ማድረግ ስለነበረብኝ ነው እያለ በጣም ሲጨነቅ ነበር። ብሌን እናቷ መጥፋት ውስጧ ነግሯት ነበር እና ስለሷ እያሰበች እና ስለሷ በጣም እየተጨነቀች ነበር። በተደጋጋሚ ስልክ ደውላ እንኳን እየሰራላት አልነበረም። እንግዲህ የሰላም ወንድምና እንዲሁም ቅጥረኛው አንድ ላይ በመሆን እንግዲህ የምንፈልገው ነገር አሁን መግደል የለብንም፣ ትንሽ እናዘገያት ልትጠቅመን ስለምትችል እያልን ገኒ ግን ፍቱኝ እባካችሁ ምን በድያቸው ብላ ብትለምነው እነሱ ግን የራሳቸውን ብትነ ወይም ደግሞ የእነሱን ንብረት ለማግኘት ብቻ ነው ይሄን ድርጊት የማረገው። እንግዲህ ቃል የሰላም ወንድሜ ፍላሹን ይዛ እያስፈራራችው ነበር። እሱን እስር ቤት ከታ እሷ ንብረቱና ሀብቱን ለመውሰድ በጣም ተወክላለች ማለት ነው። ነገር ግን ይህንን የምታጓፍሽበት ብሌን ሁሉ ነገር ታውቃለች ማለት ነው። የቃልም እቅድም ጭምር ታውቀዋለች። ቃልም ሰላምም እሷን ልጇ ስለሆነች ታምናለች። ነገር ግን ብሌን የምትነግረው ነገር በጭራሽ ማመን አልቻለችም። ምክንያቱም ቃል እኮ ልጄ ነች፣ እንደዚህ ልታረግ አትችልም በማለት ምንም ማመን አልፈለገችም። ነገር ግን ብሌን ልትነግረው ብትሞክርም እማዬ እቺ ሰራተኛ ምንም ነገር ብትነገርሽ እንዳታምኛት፣ በጣም ውሸታም ነች፣ ታስመስላለች እያለች ቃል የሚያውን ነገሮችን እናቷ ለመናው እንድታምናት እያደረገችው ነበር። እማዬ ምንም ነገር እሷ ማመን የለብሽም፣ የምታወራው ነገር እኔ እኮ ግራ ገባኝ፣ አይምሯ ልክ አይደለም፣ ጥሩ እያሰበች አይደለም በማለት ስታስመስል ነበር። ኤደን እንግዲህ የድሮ ጓደኛ የልጅነት ጓደኛ ብትሆንም ነገር ግን ልክ ስታዩ ከብሌን ጋር በጣም ነበር የተቀራረቡት፣ ወይም ደግሞ የወደደቻት በፈገግታ ነበር የተቀበለች። ቃል ግን እንዴት ቤት ታስገባለች በማለት ብሌንን ማሰቃየት ትጀምራለች። የልጅነት ጓደኛሽ እንደሆነ እኮ ስለነገረች ነው ግቢ ብላ ያስገበቻት። ነገር ግን እንደዛ መሆኑን በጭራሽ አልተቀበለችም ነበር ቃል። ምክንያቱም ምንም ነገር እንዳይታወቅበት እሷ ያለችበት ትክክለኛ ወላጆቿ ስላልሆነ ሀብቱን ፈልጋና ንብረቷን ፈልጋ ስለሆነ እየነገረች መሆን እናቷ ሰላም ግን እንደውም ነይ ብላ ጓደኛ እንደሆነ ስትነግራት በደስታ ነበር የጠወቀቻት። ነገር ግን ቃል በጣም ፈርታና ተጨንቃ ነበር። ብሌን ከአሁኑ ታወራለች የሰማችው በማለት በጣም በፍራቻ ታውጣ ነበር። እና ምንም ነገር አትናገር፣ ቅድም የሰማሹን ነገር ብሌን እባክሽ ምንም ነገር አትበያት፣ ሚጡን ችግር ውስጥ አታስገቢያት እያለቻት ነበር። እኔ ሰሞት ምንም ነገር የለም፣ ነገር ግን እንዴት ይህን ያህል ሰው ይጓዛል እያለች በጣም ስትጨነቅ ነበር። እናም ጓደኛም ብታስታውቁም እስከ ዛሬ ተዳ ለምንድን ያልታወቁሽ? የት ነበርሽ? ኔስቲ ቀፊኝ ብላ እያቀፈቻትና ሰላም ትላታለች። ነገር ግን ቃል ምንም ደስተኛ አይደለችም። ምክንያቱም ቢንቴ ወይም ደግሞ ኤደን የእሷም ገበና ወይም የማን ልጅ እንደሆነችም ጨምር ስለምታውቅ ጉዳ እንዳይወጣበት ስለምትፈልግ ዝም ብላ እኮ ነው የምታወራው ማሚ እያለችው ማስመሰልና መዋሸቷን ቀጠለች ማለት ነው። ብሌን እንግዲህ ይህንን ድርጊት እሷ የምታደርገውን ነገር ኃላፊነት እየወሰደችው እሷ ያጠፋችውን ጥፋት እኔ ነኝ እያለችው እየተቀጣች ያለችው እሷ ነች። ነገር ግን አታዛዝንሽም? ቆይ ለምን እንደዚህ ታደርጋለች ጓደኛዬ እያለቻት ነበር። አቦ በክሽ ተፋችኝ እያለቻት የሚያውን ነገር ስትነግራት ነበር። ነገር ግን ብሌን በጣም ተጨንቃና በጣም ፈርታ ነበር። ብሌንን ውሃ እየደፋችባትና እያሰቃየቻት ነበር። ቆይ ምን በድዬሽ ነው? ምን አድርገሽ ነው እንደዚህ የምጠይኝ ግን እያለ በቃ እንደውም ከዚህ ቤት እንድትሄጂ ይፈልጋለሁ በማለት
እትዬ ሂጂ ካላሉኝ በስተቀር እኔ ወደ የትም አልሄድም። የልጅ ወድሽም ጠላሽም እኔ እዚህ እሆናለሁ ስትላት ጭራሽ አታፍሪም? ለእኔ መልስ ትሰጭኛለሽ? ትሰሚኛለሽ? አርፈሽ የማትቀመጪ ከሆነ ነግሬሻለሁ፣ በኋላ የማይሆን ነገር ውስጥ ነው ማስገባሽ እያለቻት ስታስፈራራት ነበር። እኔ ነግሬሻለሁ፣ ምንም ነገር እኮ እንደማልናገር ተናግራለሁ አይደለ እያለቻት ነበር። ከመንገድ ላይ ማንም ደቃቅመሽ እንዴት ታስገባለች ብላ ስትጮህ ነበር። ብሌን እጅግ በጣም የምታሳዝነኝ እናቷን የማታውቀው ያሳደገቻት እናትን በስስት የምታያት የምትወዳት ልክ እንደ እናቷ ሆነ ያሳደገች ነበር። ነገር ግን እሷ የሰላም ወንድም እያሰቃያት መሆኑ ግልጽ ነው። ነገር ግን ቃል እንግዲህ ይህን ነገር ጉዳይ እንዳይታወቅበት ብሌን ብዙ ነገር ሰላምዬን ብዙ ጊዜ ለማትረፍ ስትሞክር ነበር። ነገር ግን ቃል ብዙ ጊዜ መርዝ አርጋ ምግብ ላይ ስትመርዝ ነበር እና የብሌን እናት እያሳደገችውን ከኔ ምድር የምትፈልጉ ለምን አትሆኝ ደግሞ አንቺ ምን አለሽና ነው ከአንቺ የምንፈልገው እያለ እየሳቀባት ነበር። እባክህ ልቀቁኝ እያለች ብትለምነው ግን ድጋሚ አፍኖ ያስቀምጣል ነው። ከዛ ዳጊ ይመጣና ብሌንን በጣም እንድትሰማትና ውስጧ ጥሩ ስሜት እንዳልተሰማች ለዳጊ እየነገረች ነበር። ምን ተፈጠረው? እናቴ ጥሩ ስሜት እየተሰማኝ አይደለም። ምንም ባትወልደኝም እንደ እናቴ ነው የማያት። ስለዚህ ነገር ሳትሆን አትቀርም እያለች እያስበች ከዳጊ ጋር ቁጭ ብላ እንዳጋጣሚ ድግፍ ስትል ሰላምዬ ትመጣና ቆይ ምን ሲሰራሽ ነው ብላ ብሌን ላይ ትጨዋለች። እንዲሁም በወንድ ብቆታ አትልም እንዴት እንደዚህ ከወንድ ጋር ቁጭ ብለሽ ስራሽን ትተሽ ብላ ጮኸችባት። እናት ተቆጣች። ዳግን ከአሁን በኋላ ቤት ፈልጋ ከዚህ ቤት እንድትወጣ ፈልጋለሁ ብላ ጮኸችባት። እሱም እሺ ብሎ ተስማምቶ ይወጣል። እባክህ ልጄ ፊታኝ እናቴ አልሆንም እባክህ ብላ ብትለምነውም ነገር ግን እንድፈታት ፈቃደኛ አይደለም። ብሌን በእርግጥ ውስጧ ነግሯታል እናቷ ስቃይ ውስጥ እንዳለች ተሰምቷት ነበር። ነገር ግን ዳጊ እሷ ችግር ውስጥ እንዳትገባ ብቻ ነገሮቹን ለማሻሻል እና ዝምታውን መረጣ። ምክንያቱም እንደታገተችው እናቷ የሷንላት በደንብ ያውቃል ማለት ነው። ነገር ግን ምንም ቢፈጠር አሁን ምንም ነገር ማድረግ አንችልም፣ አርፈሽ ተቀመጪ እያለ እባክህ ብትለውም ብትለምነውም አልሰማም። እናም የቃል ጓደኛ ሄደን ደግሞ እንግዲህ አባባላ እንግዲህ ጎዳና ላይ ስለነበረችው አባላላ ለየት ነበር። ልክ ቃል ፈርታና ተጨንቃ እያየች ነበር። ሰላምዬ እናንተ ብሉ በቃ እኔ ልሂድ ብላ ቀጠሯለች ብላ ልክ ስትወጣ እንዳጋጣሚ እንግዲህ ለጓደኛ ገዛ ጓደኛ የልጅነት ጓደኛ ቃል ሁሉ ነገር እቅዷ እየነገረቻት ነበር። እንዳጋጣሚ ብሌን በር ላይ ሆና እሳመቻቸው እና ሰላምን ገላ ሀብቱን በሙሉ ልትወስድና እንደውም የሰላም ወንድም ከርቸሌ ለማስገባት እንዳያሰበችው በሙሉ ትሰማታለች። ከዛ በጣም ደነገጠች። ቃልም ደነገጠች። እነሱ ያወሩትን ሙሉ በሙሉ ሰምታለች ማለት ነው። አሁን ያወሩት ሰምተሽን ብቻ እንዳሁን ምንም የሰማሁት ነገር የለም። አሁን ያወሩት ነገር ምንም አላወሩም። ትሰሚኛለሽ? እገልሻለሁ። በፍጥነት ከዚህ ቤት ውጪ ትላታለች። እኔ አንቺ ሰውን እትዬ እስክመጡ ድረስ ከዚህ ቤት ወዴትም አልሄድም እያለች ነበር። ነገር ግን ያወራቸው ሙሉ በሙሉ ስለሰማች ቃል ፈራች። ካሁኑ ታጋልጠናለች በማለት እጅግ ሲፈሩና ሲጨነቁ ነበር። በመጨረሻ እንግዲህ ብሌን ሁሉ ነገር ለመናገር ለሰላም ትገድዳለች ማለት ነው። ነገር ግን ለሰላም የምትናገር ከሆነ አንቺም እሷም ሁለታችሁም ነው የምገላችሁ በማለት ነገር ግን የገዛ ጓደኛውን በጭራሽ እንደዚህ ማድረግ የለብሽም እባክሽ ወደ ራስሽ ተመለሽ እያለቻት ነበር። ብሌን ባለችበት ቆማ